ሰላም ሰላም እንዴት ናችሁ? ውድ የቲቶ ታይም ቤተሰቦች በዛሬው ቆይታችን የምንመለከተው የጂኦግራፊ ኦፍ ኢትዮጵያ ኢን ዘ ሆርን የሚለውን የፍሬሽማን ኮርስ ይሆናል ማለት ነው። አንድ ብለን ከዩኒት ዋን ጀምረን ይህንን ክፍል እስከ መጨረሻው ድረስ የምንከታተል ወይም አሪፍ ቆይታ የሚኖረን ይሆናል ማለት ነው። በዚህ ትምህርት ላይ ወይም በዚህ ኮርስ ላይ እስከ መጨረሻው ድረስ አብራችሁን ቆዩ። እሺ መጀመሪያ ጂኦግራፊ ከዲፊኒሽን ከስኮፑ እንጀምር። ምን ማለት ነው ከሚለው እንጀምር። ምናልባት ይሄ ኮርስ ለሶሻል ተማሪዎች በጣም አዲስ ላይሆን ይችላል። ለናቹራሎች ግን ከሆናችሁ ምናልባት 11 እና 12ን ስላላያችሁት እንደ አዲስ እየወሰዳችሁ የምትሄዱት ነው የሚሆነው። እንግዲህ ጂኦግራፊ ምንድን ነው ስንል ጂኦግራፊ ኢዝ ዳይናሚክ ኢን ኔቸር ሂንስ ኢት ቼንጅስ ኢን ዘ ስኮፕ ኢትስ ስኮፕ ኤንድ ሜቶድ ኦፍ ስተዲ። እንግዲህ ጂኦግራፊ ምንድን ነው ስንል ዳይናሚክ የሆነ ተለዋዋጭ የሆነ ኔቸር ያለው ተፈጥሮ ያለው ነው እና ይህ ተፈጥሮ በስኮፑ በስፋቱ እንዲሁም ደግሞ ሰዎች እሱን በሚያጠኑበት መንገድ በሜቶድ ኦፍ ስተዲ በምንለው የሚለያይ ነው። therefore an acceptable working definition of geography may be stated as follows። ታዲያ በስኮፑ በሜቶዱ በተለያየ ነገር የሚለያየው የጂኦግራፊ ኮርስ አንድ አክሴፕተብል የሆነ አሁን ላይ ወርኪንግ ላይ ስራ ላይ ያለ ዴፊኒሽን አለው። ያኛው ምንድን ነው? ጂኦግራፊ ኢዝ ዘ ሳይንቲፊክ ስተዲ ኦፍ ዘ እርዝ that describes and analyzes spatial and temporal variation of physical, biological and human phenomena and their interrelationship የሚለው ነው። ጂኦግራፊ ማለት ሳይንሳዊ በመሆነ መልኩ መሬትን ማጥናት ሲሆን በመሬት ውስጥ እንግዲህ ምን አለ ያለውን ነገር ዲስክራይብ መግለጽ አናላይሲስ መስራት ነው። በዚህ ውስጥ እንግዲህ መሬት ምን አላት ስንል ፊዚካል የሆነ ባህሪ አላት፣ ባዮሎጂካል የሆነ ነገር አላት። ከዚህ በተጨማሪ ደግሞ ሰዎች ሰፍረው ሂውማን ፌኖሜና የምንለው ነገር አለ። እሱን እና አንዱ ከአንዱ ጋር ያለውን ቁርኝት ኢንተር ሪሌሽንሽፕ የምናጠናበት ሳይንስ ጂኦግራፊ በመባል ይጠራል ማለት ነው። When we see the scope, approach, and themes of geography, geography has now acquired the status of science that explains the arrangements of various natural and cultural feature of on the Earth's surface። እንግዲህ በፊት በፊት ላይ ጂኦግራፊ እንደ ሳይንስ ሳይሆን በሌላ ዘርፍ ነበር የሚጠራው ወይም ደግሞ ጀስት ዘ ዲስክሪፕሽን ኦፍ ዘ እርዝ የሚል ትርጉም ነበረው። ታዲያ ያ ነገር አሁን ላይ ተቀይሮ ጂኦግራፊ ማለት የሳይንስን ነገር በመያዝ ማለት ኤክስፐሪመንት እየኖረው የሳይንስ ፊውቸሮችን እየያዘ መጥቷል። ታዲያ በመሬት ውስጥ ያሉትን የተለያዩ ሰርፌሶች ከናቹራል እና ከካልቸራል አንጻር በደንብ ያጠናል ማለት ነው። ጂኦግራፊ is a holistic and interdisciplinary field of study contributing to the understanding of the changing spatial structure from the past to the future። ታዲያ ጂኦግራፊ በዚህ ውስጥ በጣም ሆሊስቲክ የሆነ ኢንተርዲሲፕሊነሪ የሚባል ሳብጀክት ነው። በብዛት ያሳጥበታል። ጂኦግራፊ ኢንተርዲሲፕሊነሪ የሚባል ሳብጀክት ነው። ከሌሎች አንድ ላይ በመሆን በተለያዩ ፊልድ ኦፍ ስተዲዎች አንድ ላይ ኮንትሪቢዩት በማድረግ በመሬት ላይ ስላለው ስትራክቸር ኢን ዘ ፓስት እና ኢን ዘ ፊውቸር ምን ሊመስል ይችላል የሚለውም የሚጠናበት ነው። ታዲያ የጂኦግራፊን ስኮፕ በምን ያህል ደረጃ ነው ስኮፑ ስፋቱ ወይም ደግሞ አሁን ለምሳሌ አንድ ኮርስ ስኮፑ ምንድን ነው ሲባል እስከምን ድረስ ያጠናል፣ ምን አይነት ስፋት አለው የሚለውን ነው የጥናቱን ስፋት ነው የሚያሳየው። ስለዚህ ዘ ስኮፕ ኦፍ ጂኦግራፊ ስንል ጂኦግራፊ እስከምን ድረስ ያጠናል እርዝ ብለናል አይደል? እርዝ ብለን ግን እስከ የትኛዋ እዛ ድረስ ነው የሚያጠናው። ስለዚህ ስኮፕ ኦፍ ጂኦግራፊ ኢዝ ዘ ሰርፌስ ኦፍ ዘ እርዝ ዊች ኢዝ ዘ ቬሪ ቲን ዞን ዛት ኢዝ ዘ ኢንተርፌስ ኦፍ ይለናል። አትሞስፌር የምንለውን ወይም ደግሞ ይሄ ጋዝ የምንላቸው ነገሮች ኢንቨሎፕ የሚያደርጉበት ሊቶስፌር የምንለው ሊቶስ ማለት ላንድ የሚለውን ሶሊድ እርዝን የሚያጠናበት፣ ሃይድሮስፌር ማለት ደግሞ ሬልም ኦፍ ዋተር የውሃውን ግዛት የምናጠናበት ሃይድሮ በሚለው ያዙት። ባዮስፌር ደግሞ የምንለው ሪልም ኦፍ ሊቪንግ ቲንግስ ይሄ በህይወት ያሉ ሊቪንግ ቲንጎች የሚጠኑበት። ከዚህ በተጨማሪ አንትሮፖስፌር የሚባለው ደግሞ እንግዲህ ሁማናይዝ የሆኑ ኤሪያዎች ዊ ፕሮቫይድ ዘ ሃቢቴት ዞን ኢን ዊች ሁማን አር ኤብል ቱ ሊቭ ሰዎች መኖር ይመቸናል ብለው የሚኖሩባቸው ሃቢቴብል የሆኑ ዞኖች አሉ፣ ለሰው ልጅ ምቹ የሆኑ እነዛን አካባቢዎችንም የሚያጠናውን አጠቃላይ ነገር ይይዛል። ስለዚህ ከሰማይ ከአየሩ ጀምሮ እስከ ምድር ሰዎች ተመቻችተው የሚኖሩባት እያንዳንዷን እስከ ታችኛው የውቅያኖስ ጠረፍ ድረስ የሚጠናበት ክፍል ነው ብለን ስኮፑን ልናስቀምጠው እንችላለን። በዚህ ውስጥ እንግዲህ ወደ 4 የሚሆኑ ስፌሮችን አይተናል። ይህንን ፎቶ ፓውዝ አድርጋችሁ መመልከት ትችላላችሁ። ሊቶ ስንል እርዙን፣ ሃይድሮ ስንል ውሃውን፣ አትሞ ስንል አየሩን መያዙን እንዲሁ በምስሉ ላይም እንደምትመለከቱት ማለት ነው። እሺ
ወደ አፕሮች እንግዲህ ስንመጣ አፕሮች ማለት እንግዲህ ዘዴ ማለት ነው አይደለ? ዘዴ ማለት ስለሆነ ጂኦግራፊ በምን አይነት መንገዶች በምን አይነት ዘዴዎች ይጠናል ምናምን ስንል ጂኦግራፊ ካን ቢ አፕሮችድ ባይ ኮንሲደሪንግ ቱ ኮንቲነም ኦፍ ሬንጅስ። አንደኛው ቶፒካል ሪጂናል ኮንቲነም የሚባለው ሲሆን ሁለተኛው ደግሞ ሂውማን ፊዚካል ኮንቲነም በሚባለው ውስጥ ለሁለት ተከፍሎ ጂኦግራፊ በሁለት አይነት መንገድ ሊጠና ይችላል። ዘ ቶፒካል ወይም ደግሞ ይሄ ሪጂናል ኮንቲነም ያለው ወይም ሲስተማቲክ ጂኦግራፊ የሚባል ሲሆን ምን ያሳያል መሰላችሁ? ቪው ፓርቲኩላር ኦር ስፔሲፊክ ካታጎሪስ ኦፍ ፊዚካል ኦር ሂውማን ፌኖሜና አስ ዲስትሪቢዩትድ ኦቨር ዘ እርዝ። ቶፒካል ወይም ሲስተማቲክ አይደለ? ስሙ ራሱ ቶፒክ ነው። ስለዚህ አንድን የሆነ ፓርቲኩላር አንድን የሆነ ስፔሲፊክ ቶፒክ ወይም ካታጎሪ ይመርጥና ከፊዚካልም ይሁን ከሰዎች አኗኗር ሊሆን ይችላል እሱን መጥቶ በመሬት ላይ እንዴት አድርገው ተሰራጩ የሚለውን ጉዳይ ብቻ የሚያጠና ቶፒካል እንለዋለን። ለምሳሌ ስለ ረሃብ አጥኑ ከተባለ ረሃብ አንድን ራሱን የቻለ በሂውማን ፌኖሜናው ላይ የሚገጥም ምንድን ነው ቶፒክ ነው አይደለ? ስለዚህ ያንን የማጥናት እንደማለት ቶፒካል ወይ ሲስተማቲክ እንለዋለን። When we see original, while regional geography is concerned with the associations or interaction of the phenomena within a region. ሪጂናል ደግሞ የምንለው ልክ ቶፒካል ስንል አንድን ቶፒክ ረሃብ ሃንገር ከተባለ እዛ ላይ ነው። ሪጂናል ግን ስንል አንድን አካባቢ የምስራቅ አፍሪካ ሊል ይችላል። የምስራቅ አፍሪካ የህዝቦች ስብጭት ሊባል ይችላል። ይሄ ሪጅን ነው በአንድ አካባቢ ላይ ያለውን ኢንተርሪሌሽን ዊዝኢን ሪጅን የሚያጠና ማለት ነው። ኢናዘር ሮ ስንመለከተው ኢት ፎከስስ ኦን ዘ ኢንተራክሽን ኦፍ ዲፈረንት ካልቸራል ናቹራል ጂኦግራፊካል ፋክተር ኢን ስፔሲፊክ ላንድ ኦር ላንድስኬፕ ማጥናት በሆነ በተለየ ስፔሲፊክ መሬት በተለየ ላንድስኬፕ የሆነን የጂኦግራፊ ወይም የሆነ የተለየን ባህላዊ ሊሆን ይችላል ተፈጥሯዊ የሆነ የጂኦግራፊካል ፋክተር ማጥናት መቻል ሪጂናል ጂኦግራፊ ተብሎ ሊነሳ ይችላል ማለት ነው። ታዲያ በዚህ ውስጥ የጂኦግራፊ ቴማዎችን እንመልከት። ጂኦግራፊ ኢሹዎቹ ምንድን ናቸው? ማለት ጂኦግራፊ ስለምን ያጠናል ብትባሉ ጂኦግራፊ እንዳለ ከዚህ በኋላ የምትማሩት ኮርስ በተለያየ ምዕራፍ የተከፈለው ኮርስ የሚያነሳው አሁን የምናነሳቸውን 5 ኢሹዎች ነው። እነሱም ሎኬሽን፣ ፕሌስ፣ ሂውማን ኢንቫይሮንመንት ኢንተራክሽን ኤንድ ሙቭመንት እና ሪጅን የሚባሉትን 5 ክፍሎች እነዚህን ክፍሎች ያዟቸው። መሀል ላይ አንዳንድ ፈተና ላይ ይመጣሉ። ሎኬሽን፣ ፕሌስ፣ ሂውማን ኢንቫይሮንመንታል ኢንተራክሽን፣ ሙቭመንት ኤንድ ሪጅን። ጂኦግራፊ ቢያጠና ከነዚህ ከአምስቱ ነገሮች አይወጣም። አንደኛ ምን አይደል ሎኬሽን ብለናል። ሎኬሽን ማለት ሎኬሽን ኢዝ ዲፋይንድ አስ ኤ ፓርቲኩላር ፕሌስ ኦር ፖዚሽን ቦታ መገኛ አይደል ሎኬሽን። ስለዚህ የሆነ ፕሌስ የሆነ ፖዚሽን ፓርቲኩላር መገኛው ነው ማለት ነው። ታዲያ ሞስት ስተዲስ ኦፍ ጂኦግራፊ ቢግን ዊዝ ዘ ሜንሽን ቱ ዘ ቲም ኦፍ ጂኦግራፊ እንደ ዋና ነገር አድርገው በሱ ይጀምራሉ። ሎኬሽን ነው የጂኦግራፊ ዋና ኢሹ ያሉ ያነሳሉ ብዙ ጂኦግራፈሮች። እናንተም እንደምታውቁት ከዚህ በፊትም እንደተማራችሁት ሎኬሽን ግን በሁለት ተከፍሎ ሊታይ ይችላል። በሁለት ይከፈላል ሎኬሽን የሚለው ቃል በራሱ ወይም ሀሳብ አብሶሉት ሎኬሽን እና ሪላቲቭ ሎኬሽን። ይሄ በፊት ላይ ስትማሩ አንጻራዊ መገኛና ይሄ አብሶሉት የሚባሉ አለ አይደለ? እንደዚህ አይነት መገኛዎች አሉ። እንግዲህ አንደኛው አብሶሉት ስትሉ አንድን ቦታ ከአንድ ነገር አንጻር ስትጠቅሷት ከቁጥር አንጻር ትጠቅሱታላችሁ። በቃ አብሶሉትሊ ያ ቦታ የሚገኝበትን ቦታ ስትገልጹ ነው። ሪላቲቭ ደግሞ ሲባል ከምን አንጻር ነው? ቦታው ከሚገኝበት ኢትዮጵያ ከኤርትራ በዚህ በኩል ትገኛለች፣ ከሱዳን በዚህ በኩል ትገኛለች ስትሉ ሪላቲቭ ነው። አብሶሉት ግን ስትሉ በሎንግቲዩድ እና በላቲቲዩድ አንድ ነገር ስትገልጹት ኤግዛክት የሆነ አድሬሱን ስትገልጹት ምንድን ነው የሚባለው? አብሶሉት ሎኬሽን። ስለዚህ ኢን ዘ ፎርማል ኬዝ ላይ የተቀመጠው አብሶሉት ሎኬሽን ምንድን ነው ካላችሁ the location of a place is defined by its latitude and what longitude of its exact address locate ስታደርጉ አብሶሉት ይባላል። ተቃራኒው ደግሞ ሪላቲቭ ነው። ሌላው ሁለተኛ ኢሹ ምንድን ነው ስንል ፕሌስ የሚባለው ቦታ። ፕሌስ ሪፈርስ ቱ ዘ ፊዚካል ኤንድ ሂውማን አስፔክትስ ኦፍ ኤ ሎኬሽን። ቦታ ወይም ፕሌስ ብለን የምንጠራው ነገር የሆነ ፊዚካላዊ ሊሆን ይችላል ሂውማን አስፔክትን ነው ሊገልጽልን የሚችለው እና በጂኦግራፊ ውስጥ ለሶስት ይከፈላል። እቺ ሶስቷ ነገር ከሶስቱ አንዱ ወይም ማን ምንን ይገልጻል የሚለው በደንብ ይመጣል። ስለዚህ ያዟቸው እኔን ከታች የምናያቸውን ሶስት ነገሮች። አንደኛው ቶፓኒየም ነው። ቶፓኒየም ማለት ዘ ኔም ኦፍ ዘ ፕሌስ ማለት ነው። ቶፓኒየም ምን ማለት ነው ተብላችሁ በምርጫ ላይ ዘ ኔም ኦፍ ዘ ፕሌስ ዘ ፊቸር ኦፍ ዘ ፕሌስ እንዲህ ነው የሚመጣው ምርጫ ላይ። ስለዚህ እንደዛ ያዙ። ሁለተኛው ሳይት የሚባል ነው። ፕሌስ ሲባል የሚነሳው ፕሌስ ማለት ዘ ዲስክሪፕሽን ኦፍ ዘ ፊውቸር ኦፍ ዘ ፕሌስ በአንድ ቦታ ላይ ስለ አንድ ቦታ መገኛ ስለ አንድ ሳይት ገለጻ ስትጽፉ ያንን ሳይት ፊውቸሩን ስትገልጹ ዲስክራይብ ስታደርጉ
ሳይት ትሉታላችሁ። ሲቹዌሽን የሚባል ነገር ደግሞ አለ። ኢንቫይሮንመንታል ኮንዲሽን ኦፍ ዘ ፕሌስ። ሲቹዌሽን ኢንቫይሮንመንታል ኮንዲሽን ኦፍ ዘ ፕሌስ ማለት ነው። ሞቃት ነው፣ ቀዝቃዛ ነው ምናምን የሚሉት ነገሮች ሲገለጹ each place in the world has its own unique characteristics expressed in terms of landform, hydrology, biography, pedology, characteristics, and size of its human population and the distinct human culture. ስለዚህ በዓለም ላይ ያለውን ደግሞ ቦታ ስትመለከቱ ሁሉም ቦታ የራሱ የሆነ ልዩ የሆነ ባህሪ፣ ልዩ የሆነ ካራክተር ይዞ ታገኙታላችሁ። አንዱ በመሬት አቀማመጡ ሲያምር፣ አንዳንዱ አየሩ እንዴት ደስ ይላል ትላላችሁ። አንዳንዱ ተፈጥሯዊ ሊቪንግ ቲንጎቹ ደስ ይሏችኋል። አንዳንዱ ደግሞ በጣም ዴንስሊ ፖፑሌትድ ሲሆኑበት፣ አንዳንዱ ደግሞ በጣም ተራርቀው ይኖሩበታል። ስለዚህ ሁሉም ፕሌስ ኤቭሪ ፕሌስ ማለት ነው ዩኒክ የሆነ ካራክተሪስቲክ አለው ብለን ልናይ እንችላለን ማለት ነው። ታዲያ the concept of a place aids geographer to compare and contrast to region or area on the earth። ታዲያ ጂኦግራፈሮችም ፕሌስ የምትለዋን ኢሹ በብዛት የሚጠቀሙባት ሁለትና ከዛ በላይ የሆኑ ፕሌሶችን እና ቦታዎችን ኮምፔር እና ኮንትራስት ለማድረግ ነው ማለት ነው። ሌላው ሶስተኛ ላይ የምናነሳው ሀሳብ ሂውማን ኢንቫይሮንመንት ኢንተራክሽን ነው። ሂውማን ኢንቫይሮንመንት ኢንተራክሽን ሁል ጊዜ ያለ ነገር ነው። Human have always been a caseless or continuous interaction with their natural environment. Hence, they have profound impact on their environment. እንግዲህ የሰው ልጆች በጣም ቀጣይነት ያለው ግንኙነት ኢንተራክሽን አለን አይደለ? ከተፈጥሮ ከአካባቢያችን ጋር ማለት እንዲሁ በቀላሉ እንኳን ብትመለከቱት እኛ የምንተነፍሰውን እነሱ ይተነፍሳሉ። አንዳችን ያለ አንዳችን የተሳሰብን ኢንተርሪሌትድ የሆንን ስለዚህ አንዱ ያለ አንዱ አይገኝም። ስለዚህ በዚህ ውስጥ ምን አለ? ሂውማን ኢንቫይሮንመንታል ኢንተራክሽን ኮንቲኒየስ እየሆነ ይመጣል ማለት ነው። ኖ አዘር ስፔሲስ that had ever lived on our planet had a profound effect on the environment ይለናል። እንግዲህ ይህንን ደግሞ ስንመለከት አንዳችን በአንዳችን ላይ ተጽዕኖ እንደምንፈጥር ሁሉ አንዱ ያለ አንዱ መገኘት አይችልም ነው። በቃ ጠቅለል ካደረግነው እንደዚህ አይነት ሀሳቦች ነው በዚህ የሚገለጹት። Humans have adapted to the environment in a way that have allows them to dominate all other species on earth። ታዲያ ሰዎች ደግሞ እንግዲህ ኢንቫይሮንመንታቸውን አዳፕት አድርገው ይኖራሉ ወይም ደግሞ አንዳንድ ጊዜ ደግሞ በኦን ዘ እርዝ ላይ ዶሚኔት ሆነው ሊኖሩ በሚችሉበት መልኩ ሲኖሩ እንመለከታቸዋለን። በዋናነት ግን እዚህ ክፍል ላይ ፈተና ላይ የሚመጣው ሶስት ሀሳብ ምንድን ነው ካላችሁኝ በተመሳሳይ ዲፔንደንሲ አዳፕሽን ኦር ሞዲፊኬሽን ምን ማለት ነው ከሚለው ውስጥ አንዱ በብዛት ይመጣል። ወይ በዳሽ ሙላ ይመጣል፣ በብዛት ሚድ ላይ ነው ይሄኛው ነገር የሚከሰተው፣ ወይ ደግሞ በምርጫ ይመጣል። ዲፔንደንሲ ምን ማለት ነው፣ አዳፕሽን ማለት ነው፣ ወይ አንዳንዴ ደግሞ ሞዲፊኬሽን ምን ማለት ነው ጻፉ ልትባሉ ትችላላችሁ። እሷን ያዟት፣ ሶስቷን ነገር በተለይ ያዙ። ዲፔንደንሲ ምን ማለት መሰላችሁ? ዲፔንደንሲ refers to the ways in which humans are dependent on nature for a living። ዲፔንደንሲ ማለት ጥገኝነት ነው አይደለ? የሰው ልጆች በተፈጥሮ ላይ ዲፔንደንት ሆነን ስንኖር ዲፔንደንሲ እንለዋለን። ዲፔንደንት ሆነን ስንኖር። ሌላው ደግሞ አዳፕሽን የሚባለው ነው። አዳፕሽን ማለት ሪሌትስ ቱ ሃው ሂውማንስ ሞዲፋይ ዘምሰልቭስ ዜር ላይፍ ስታይል ኤንድ ዜር ቢሄቪየር ቱ ሊቭ ኢን ኤ ኒው ኢንቫይሮንመንት ዊዝ ኤ ኒው ቻሌንጅስ ነው። አዳፕሽን ማለት መለማመድ ነው አይደል? አዳፕት ማድረግ። ታዲያ የሰው ልጆች ራሳቸውን ከአካባቢው ጋር ይበልጥ እንዲላመዱ ብለው አዳዲስ ኒው ቻሌንጆችን እየተቀበሉ መኖር ሲችሉ ነው። ለምሳሌ በጣም ብርድ በሆነበት ቦታ ላይ ቲሸርት አድርጎ መሄድ አይደለም አይደለ? ከችግሩ ጋር ወይም ላይፍ ስታይላችሁን ከአካባቢው ከኤንቫይሮንመንቱ ጋር ለማላመድ ምን ታደርጋላችሁ? ትላልቅ ልብስ የሚሞቃችሁን ነገር ታደርጋላችሁ። ያ ነገር ምን ይባላል? አዳፕሽን ይባላል። አዳፕሽን ማለት ችግሩን ለመላመድ የምታደርጉት ነገር ነው። the other one is modification። ሞዲፊኬሽን ማለት ደግሞ allowed human to conquer the world for the comfortable living። እናንተ የተሻለ ኑሮ እንድትኖሩ ብላችሁ አካባቢያችሁ ለእናንተ ምቹ እንዲሆን ማድረግ ስትችሉ፣ እናንተ አይደላችሁ የምትቀየሩት፣ አካባቢያችሁ ለእናንተ ምቹ እንዲሆን ኮንኪር ስታደርጉት ማለት ነው። እሱኛው ሲስተም ሞዲፊኬሽን በመባል ይጠራል ማለት ነው። እሺ the other one issue was movement። ሙቭመንት ማለት ደግሞ እንቅስቃሴ ነው። ሙቭመንት entails the translocation of human beings their good and their idea from one part of the planet to another። እንቅስቃሴ ማለት እንግዲህ የአንድን የሂውማን ቢንግ በሉት የእቃ በሉት የሀሳብ በሉት የሶስቱ ነገሮች በተለይ ትራንስሎኬት ማለት ነው። ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ነው። So the physical movement of people allows the human race to inhabit almost all the continents and islands of the world።
ታዲያ የሰዎች እንቅስቃሴ ታዲያ ምን አለ ኢንሃቢታ በሁሉም ኮንቲኔንት በሁሉም አይስላንድ ኦፍ ዘ ወርልድ እንግዲህ በጣም እንትን የሆነ ነው ፊዚካል ሙቭመንት የምንለው የኔና የናንተ እሱ ፊዚካል ነው። ሌላው ደግሞ የሁማን ቢንጎች ፊዚካል ሙቭመንት ሲባል የሌላው ደግሞ እንግዲህ ትራንስፖርት ኦፍ ጉድስ ደግሞ አለ ማለት አናዘር አስፔክት ኦፍ ሙቭመንት ምንድነው ብንል የእቃዎች መጓጓዝ ከአንድ ሀገር ወደ ሌላ ሀገር ወይም ደግሞ ከአንድ ቦታ ወደ አንድ ቦታ እቃ ታጓጉዛላችሁ ትራንስፖርት ኦፍ ጉድስ እንለዋለን። ሰርድ ዋን ኢዝ እንግዲህ ሰርድ ዳይሜንሽን ኦፍ ሙቭመንት ኢዝ የሚባለው ፍሎ ኦፍ አይዲያስ ነው ዛት አለው ዘ ዩኒፊኬሽን ኦፍ ሂውማን ሲቪላይዜሽን ኤንድ ፕሮሞት ኢትስ ግሮዝ ኤንድ ፕሮስፐሪቲ የሀሳብ መንሸራሸር ሀሳብም እኮ እንዲሁ ሙቭመንት ነው አይደለ? ከአንድ ሰው ወደ አንድ ሰው ምን ይላል ይለዋወጣል። ከአንዱ ወደ አንዱ ይጓጓዛል። ምን ይላል ታዲያ ይሄ ነገር ለሰዎች እድገት ለሰዎች ዩኒፋይ አድርገው ራሳቸውን እንዲያወጡ ለእድገትም ለብልጽግናም አግዟል ነው የሚለው። አምስተኛ ላይ ግን ያለው የጂኦግራፊ ኢሹ ሪጅን የሚባለው ሀሳብ ነው። ሪጅን ማለት ደግሞ ሪጅን ኢዝ ጂኦግራፊክ ኤሪያ ሃቪንግ ዲስቲንክቲቭ ካራክተሪስቲክ ዛት ዲስቲንጉሽስ ኢት ፍሮም አጀሰንት ዩኒት ኦፍ ስፔስ ነው። ሪጅን ማለት አንድ የራሱ ባህሪ ዲስቲንክቲቭ ካራክተሪስቲክ ያለው አንድ ኤሪያ ሲሆን ራሱንም አጠገቡ ከሚገኘው አንድ ዩኒት ወይም አንድ ሪጅን ለይቶ ማስቀመጥ የሚችል የራሱ ዩኒክ ካራክተሪስቲክ ያለው አካባቢ ሪጅን ይባላል። ታዲያ ይሄኛው ነገር ከፋክሽናል ከፎርማል አንጻር ይገልጹታል። ፎርማል ሲባል እንግዲህ ካራክተራይዝ የሚደረገው ባይ ሆሞጂኒቲ ነው ማለት አንድ አካባቢ ባለው ሶይል ባለው ቴምፕሬቸር ባለው ሬንፎል ስትገልጹት ባለው ቋንቋ ባለው ሪሊጅን ባለው ኢኮኖሚ ስትገልጹት ፎርማል ሪጅን ይባላል። ማለት አሁን ለምሳሌ በአንድ አካባቢ ላይ ያለው አፈር ቀይ ነው በአንድ አካባቢ ያለው አፈር እንዲህ ነው ስትሉ ፊዚካል ፌኖሜና ተብሎ ፎርማል ሪጅን ይባላል። ካልቸራል ኤሌመንት ነው በዚህ አካባቢ ላይ የሚነገረው ቋንቋ እንዲህ ነው በዚህ ቋንቋ በዚህ አካባቢ የሚነገረው ቋንቋ እንግሊዝኛ ብቻ ነው ስትሉ ካልቸራል ኤሌመንትስን ይዞ ፎርማል ሪጅን ይባላል ማለት ነው። አዘር ዋን እንግዲህ ፍራክሽናል ኦር ኖዳል ሪጅን ይባላል። ፍራክሽናል ኦር ኖዳል ሪጅን የምንለው ታዲያ ምን ማለት ነው? ኢንተርሪሌሽንሺፕ ኢን ስፔሻል ሲስተም ዲፋይንድ ባይ ዘ ሊንኬጅ ባይንዲንግ ፓርቲኩላር ፌኖሜና አንድን ፌኖሜና ሊንክ ካደረገው ነገር አንጻር መግለጽ ስትችሉ ነው ማለት ነው። እሺ ለዛሬ የነበረን ቆይታ እዚህ ጋር እናብቃና በቀጣይ የምንመለከተው አዲስ ክፍል ይኖራል ማለት ነው። እሱም ሎኬሽን ሼፕ ኤንድ ሳይዝ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለውን ነው። በቀጣይ እስከምንገናኝ ድረስ ደህና ሁኑ እያልኩኝ የላይክ ምልክቷን ማስቀመጣችሁን እንዳትረሱ። ቻው ቻው።